ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች ቻናል ቤተሰብ ተከታታዮች የጽንፈኛው ቡድን መሪ የነበረው እርምጃ እንደተወሰደ ተገልጿል። ይህን ጉዳዮች እናያለን። እንዲሁም የትዳር አጋሯን በአሰቃቂ ሁኔታ የገደለችው በጎንደር 21 ዓመት ጽኑ እስራት መፈረዱ ተሰምቷል። ሌላኛው መረጃችን አጠናክረን ይዘነዋል። ሰለሞን ቦጋለን ጨምሮ ወደ 400 የሚደርሱ ወደ ሀገር ውስጥ ዲፖርት እንደሚደረግ መረጃው እየወጣ ይገኛል። ይህን ጉዳዮች እናያለን። የትምህርት ቤት ወንበሮችን በጨረታ ሽያጭ ሲያንቀሳቅስ የነበሩት እጅ ከፍንጅ በቁጥጥር ስር መዋሉም ሌላኛው መረጃችን ተሰምቷል። የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደም የሰጠው መግለጫ አለ። በተለይ አፄ ዮሐንስ መታሰቢያ መሰረት አድርጎ የፌዴራል መንግስትን ጥቃት እየሰነዘረብን ነው የሚል አንድምታም እያሰማ ይገኛል። ከዚህ ጋር በያያዘ መልኩ የሰጠው መግለጫ አለ። ይህን ጉዳዮችንም የምንዳስሰው መረጃችን ነው። አብራችሁን ትቆዩ ዘንድ በአክብሮት እየጠየቅነው በቀጥታ ወደ ጉዳያችን እናቀናለን። በረከት የሚባለው የፋኖ ዋነኛ መሪ ወይም ደግሞ የተሾመ አበባው የአክስት ልጅ ተብሎ የሚታወቀው ያስቻለው ደሴ 204ኛ ኮር ዘመቻ መምሪያ ኃላፊ የነበረ በረከት እስከና አጃቢዎች እስከ ወዲያኛው ተሸኝቷል። መንግስት ህግ ማስከበር ዘመቻ በወሰደው እንዲሁም በአንተ ተስፋ ተብሎ የሚታወቀውን በከባድ ቁስል አስተናግዶ እንዳለም እየተገለጸ ይገኛል። በተለይ ያስቻለው ደሴ 204ኛ ኮር የዘመቻ መምሪያ ኃላፊ በማድረግ ራሱን ሲንቀሳቀስ የነበረው እስከ ተከታዮቹ ህግ የማስከበር ዘመቻ በተወሰደው ተሰናብቷል። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች፣ ለሀገራችን የሚያስፈልገው ሰላምና ልማት ብቻ ነው። እዚህ ጋር አያይዘን ከምንመለከትበት የትዳር አጋሯን በአሰቃቂ ሁኔታ የገደለችው የ21 ዓመት ጽኑ እስራት ፍርድ መሰጠቱ ተመላክቷል። የትዳር አጋሯን በአሰቃቂ ሁኔታ የገደለችው ወይዘሮ መሰረት ተፈራ ተብላ የምትታወቀው በጎንደር ከተማ አስተዳደር ሸዋሮቢት ቀበሌ ውስጥ የትዳር አጋሯን በአሰቃቂ ሁኔታ እንደገደለችው ተገልጿል። በህግም ተገቢውን ቅጣት እንደተሰጣትም ተገልጿል። ፖሊስ ባወጣው መረጃ መሰረት ይህ አሳዛኝ ድርጊት የተፈጸመው ጥቅምት 16 2017 ዓ.ም እንደነበር ጠቅሶ ተከሳሿ ከመኖሪያ ቤቱ መኝታ ክፍል ውስጥም ከባሏ ጋር ባልታወቀ ምክንያት እንግዲህ ግጭት በመፍጠር በያዘችው ሽጉጥ ህይወቱ እንዲያልፍ በማድረጓ ፖሊስ መረጃውን ካጠናከረ በኋላ የ21 ዓመት ጽኑ እስራት መስጠቱም ገልጿል። በመጀመሪያ እንግዲህ የጎንደር ከተማ ፖሊስ ወንጀሉን በጥልቀት መርምሮና የሰው ሆነ የሰነድ ማስረጃዎችን አጠናክሮ መዝገቡን ለፍትህ አካላት አቅርቦ እንደነበረም ተመላክቷል። የካቲት 24 2018 ዓ.ም በዋለው ችሎት መሰረት በ21 ዓመት ጽኑ እስራት እንድትቀጣ ውሳኔ አስተላልፏል። ሰላም ለሀገራችን ያድርግ፣ ጽንፍና ጦረኝነት ይውደም። የሀሳብ ልዩነትን ቢኖር በሰከነ መንገድ እንፍታ። እንደዚህ አሰቃቂ ድርጊት መመልከት እጅግ የሚያስነውር ድርጊት ነው። የሀሳብ ልዩነት በየትኛውም አቅጣጫ ይኖራል፣ ግን በሰለጠነ መንገድ ለመፍታት ጥረት እናድርግ። ሌላኛው ጉዳዩ ወደ 400 የሚደርሱ ኢትዮጵያውያን ወደ ሀገር ውስጥ ዲፖዚት እንደሚደረጉ እየተገለጸ ይገኛል። ትናንትና በወጣው መረጃ መሰረት ሰለሞን ቦጋለን ጨምሮ ወደ 400 የሚደርሱ ወደ ሀገር ቤት እንደሚላኩ የአሜሪካ መንግስት እያወጣው ያለው መረጃ ይጠቁማል። በዚህም እንግዲህ ወደ 400 አጠቃላይ እንደሚላኩ ነው። እዚህ ጋር አንድ ነገር የሚያስፈልገው ኢትዮጵያውያን እንግዲህ ሀገራቸውን ሲለቁ ሁሉም ፖለቲከኛ እንደሆነና ሀገርን ለማተራመስ እንሰራለን። ለዚህ ደግሞ እንደነዚህ ሰዎችን መንግስት የአሜሪካ መንግስት ወደ ሀገር ውስጥ እየመለሰ ይገኛል። ወደ ቻናል ቤተሰብ ተከታታዮች አጋጣሚውን ተጠቅማችሁ ሀገር ለማፍረስ አትስሩ እባካችሁ። ለዚህ ደግሞ ጥሩ ስራ እየተሰራ እንደሆነ እናመላክታለን። በእጅጉ ደስ የሚል ጉዳይ ነው። ሀገር ማፍረስ እንግዲህ ውጭን እንደ መልካም አጋጣሚ የምትጠቀሙ አይጠቅማችሁም። ወገናችሁ ከዚህ አለ። ቢያንስ ሀገርን ለማፍረስ አትስሩ። ሀገራችን ብዙ ሀብት አላት። የሰላም እጦት ግን እንዲነጠቅ የሚያደርጉ የውጭን መልካም አጋጣሚ በመጠቀም እንደነዚህ ስራ የሚሰሩ ነው። አሜሪካም ለዚህ ደግሞ ወደ 400 የሚደርሱችን ወደ ሀገር ውስጥ መልሳ እንደምትልክ እየተገለጸ ይገኛል። ጥሩ ጅማሬ ነው። ቀሪዎችም ለዚህ ጣፈንታ ጥሩ አስተማሪ እንደሚሆን አመላካች መንገድ ነው። ሌላኛው ዘራፊው እንግዲህ በቁጥጥር ስር ውሏል። የትምህርት ቤት ወንበር በጨረታ የሸጡ ታጣቂ በቁጥጥር ስር መዋሉን የተገለጸው በራያ አላማጣ አካባቢ የሚንቀሳቀሱ የህወሓት ታጣቂዎች የትምህርትና የጤና ተቋማት ንብረቶችን በማውደም እና ለሽያጭ በማቅረብ ላይ እያሉ በቁጥጥር ስር መዋላቸው ተገልጿል። የጥሙጋ ትምህርት ቤት የተማሪዎች ዲስኮችና እንዲሁ ጥሙጋ ጤና ጣቢያ ንብረት የሆኑ ቁሳቁሶችን በጨረታ መልክ በመሸጥ ወደ መሀል ሀገር ለማንቀሳቀስ ሲሞክሩ በጩቤ በር በቁጥጥር ስር መዋሉም ታውቋል።
ድርጊቱ የፈጸሙት የንብረት ዝውውር ህጋዊ ለማስመሰል የሐሰት ይለፍ ደብዳቤ በመያዝ እንደነበርም ታውቋል። ግለሰቦች በቁጥጥር ስር የዋሉት በራያ ጥምር ኃይል እና በሀገር መከላከያ ሰራዊት በቅንጅት መሆኑም የአላማጣ ከተማ አስተዳደር የተገኘው መረጃ ያመላክታል። እነዚህ ናቸው አማራ ነጻ እናወጣለን፣ ትግሬ ነጻ እናወጣለን እያሉ የጤና ጣቢያ እና ትምህርት ቤት ተቋማትን እያወደሙ የሚገኙት። ጀነራል ታደሰ ወረደ የሰጠው መግለጫም አለ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በመቀሌ ከተማ የተካሄዱ የአፄ ዮሐንስ መታሰቢያ ባደረጉት ንግግር በወቅታዊ የፖለቲካ ሁኔታ በከባድ ውጥረት ውስጥ እንዳለ ገልጸዋል። ጀነራሉ አክለው የሰላም አማራጭ ካልተሳኩ ተሸንፎ መኖር አማራጭ አይደለም በማለት አንጻራዊ ሰላም ከአቅም በላይ በሆኑ ግፊቶች ሊደርስ ስለሚችል በማንኛውም ሰዓት ተዘጋጅታችሁ መቆየት ወሳኝ መሆኑን አሳስበዋል። ትናንትናም ያልተኛው ዛሬም ደግሞ እንዳልተኛ እያሳሰበ ይገኛል። ሰሞኑን በጀነራል ታደሰ ወረደና በደብረ ጽዮን ቡድን መካከልም ሌላኛው አለመግባባትም እየተሰማ ይገኛል። ጀነራል ታደሰ ወረደ ስልጣኑን ለማራዘም ሌላ የትግራይ ወጣቶችንም እንደገና ለአዲስ ግጭት እንዲነሳሱ ከንግግሩ መረዳት ይቻላል። ሌላኛው በትናንትናና በዛሬው ዕለትም እንደ አዲስ ሲዛወር የነበረ በነ ደብረ ጽዮን የሚመራው የህወሓት ክንፍና በጀነራል ታደሰ ወረደ የሚመራው ሁለቱ ስልጣኑ እንዲያስረክብ ለነ ደብረ ጽዮን ጥያቄ እየቀረበለት ነው። ውጥረቱም ከፍ እንዳደረገውም ተመላክቷል። ሌላኛው መረጃችን ግዙፍ የተባለው የአሜሪካ አውሮፕላን መከስከሱም ተሰምቷል። የአሜሪካ ግዙፍ የጦር አውሮፕላን K135 በኢራቅ ሰማይ ስር እየበረረ ሳለ ከነ 6 አብራሪዎቹ ጋር ተከስክሷል። አሜሪካ በቴክኒክ ችግር ነው የተከሰከሰው ስትል አስተባብላለች። እስካሁን የተከሰከሰበት ቦታም አልታወቀም። ፍለጋውም ተጧጥፏን። የተሰጠ መግለጫም እስካሁን ድረስ የለም። የአሜሪካና የእስራኤል ጥቃቶችን በኢራን ውስጥ የሚገኙ በደርዘን የሚቆጠሩ የኢራን አብዮታዊ ዘብም የሚሊሻ የፖሊስ የጦር ሰራዊት ተቋማትን መደምሰሱን አስታውቋል። በሌላኛ ደግሞ ኢራን በእስራኤል ላይ ሌላ አዲስ የሚሳኤል ናዳ መተኮሷን ብሪክስ ኒውስ ዘግቧል። ጉዳዮችም አሁን እንደቀጠለ መሆኑን ያመላክታል። ሰላም ለሀገርና ሰላም ለዓለማችን ያድርግልን። ጦርነት ይውደም እንላለን። ለዓለማችን ሰላም እንመኛለን፣ ለሀገራችን ሰላም እንመኛለን። ጽንፈኞችም ይብቃችሁ፣ ሰከን በሉ፣ ወደ ሰላም ፊታችሁን ታዞሩ ዘንድ ማሳሰብ እንፈልጋለን። 30 ጊዜ ጽምዶ 30 ጊዜ ታርቀናን ስምምነት ፈጥረናን አያዛልቅም። የሀገር ለማፍረስ ጽምዶ ሀገር ለማዳን ጽምዶ ብናደርግ ይጠቅማል። ወደ ቻናል ቤተሰብ ተከታታዮች ሀገር የምትወዱ ሁሉ በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ተመኘው።